ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። 35ኛ ሳምንት ከግንቦት 3 እስከ ግንቦት 9 2018 ዓመተ ምህረት ሰባተኛ በር የንግድና ኢኮኖሚያዊ ጉዳዮች ሁለተኛ ሳምንት ታንጠቀምበት ከነበረ ሀብት ውስጥ ፈልቀን አውጥተን የኢትዮጵያን ብልጽግና ለማረጋገጥ አንድ ብሎኬት ይሆናል ማለት ብዝሃ ዘርፍ ኢኮኖሚ ነው የምንከተለው። በአንድ ሲንጉላር ሴክተር ላይ ያተኮረ ኢኮኖሚ ለኢትዮጵያ ያዋጣም ስንል አንዱ የመረጥነው ማይኒንግ ነው። በዘንድሮ ኤክስፖርት ታይቷል። በሚቀጥለው ዓመት በዛኛው ዓመት እየጨመረ ይሄዳል። ማይኒንግ በጣም በከፍተኛ ደረጃ መጠቀም ሲገባን የተውነው የጣልነው ሀብታችን ነው አሁን እየወጣ ያለው። ባለፈው ሳምንት በነበረን የምልጫ ጊዜ በእርግጥም የንግዱና የምጣኔ ሀብቱን በር በማስመልከት በተወሰኑ ርዕሰ ጉዳዮች ላይ ስንጸልይ መቆየታችን ይታወሳል። በዚህ ሳምንት ደግሞ በቀሪዎቹ የብዙሃን መገናኛና የንግዱና የምጣኔ ሀብቱን በር ርዕሰ ጉዳዮች ላይ በጌታ ፊት የምልጃ ጸሎታችንን እናደርጋለን። መልካም አጋጣሚዎች። እንደ እውነቱ ከሆነ የንግድና የምጣኔ ሀብቱ መስክ በማለፊያነታቸው የሚጠቀሱት ከውጭ ወደ ሀገር የሚገቡ ነገሮች በማስገቢያ በርነቱ ብቻ ሳይሆን ከሀገር ውስጥ የሆኑ ማለፊያነት ያላቸው ምርቶችም እንደዚሁ ወደ ውጭ በማስወጫ በርነቱ ሲያገለግል ይስተዋላል። ከእነዚህም መካከል እንደ ቆዳ ምርቶች፣ የጨርቃጨርቅ ምርቶች፣ የቡናን ጨምሮ እንደ ሰሊጥ፣ የቅባት እህሎች፣ ስኳርና ሌሎች በርካታ የግብርና ኢንዱስትሪ ምርት ውጤቶችን ከአገር በማስወጣት ለውጭው ገበያ በማቅረብ ጠቀም ያለ ገቢን በተለይም ደግሞ የውጭ አገር ምንዛሪን ወደ አገር ቤት እንዲያገባ ያደርጋል። በእነዚህ የግብርናም ሆነ የከብት ማደለብ እንዲሁም የኢንዱስትሪ ምርት ውጤቶችን በሁለት ከፍለን መመልከት እንችላለን። እነዚህም እሴት የተጨመረባቸውና እሴት ያልተጨመረባቸው በሚሉ ሊገለጹ ይችላሉ። አሁን በተቻለ መጠን ከውጭ ሀገር ጠቀም ያለ ገንዘብ ለማግኘት ሲባል ጥራታቸውን የጠበቁ ምርቶችን ወደ ውጭ ሀገር ገበያው እንዲገቡ እያደረገ በመሆኑ ምክንያት ጥሩ ዋጋ የተገኘበትና አገርም በዚህ ተጠቀመች እንዳለ መረጃዎች ይጠቁማሉ። በሌላ በኩል ደግሞ በአንዳንድ ምርቶች ላይ እሴት እየተጨመረ በመሄዱ ምክንያት በትክክልም በንግድ ሽያጩ በኩል ጠቀም ያለ ገንዘብ እየተገኘባቸውም ሆነ በእሴቱ ተከታይነት ሳቢያም የተወዳዳሪነትንም ሆነ የበዛ የገበያ ዕድል የተገኘባቸው መጥቷል። በእርግጥም እነዚህ ሁለት አቅጣጫዎች የማላጆችን ልዩ ትኩረት የሚሹ ናቸው። ስለዚህም ማላጆች ለዚህ በር የጉበኝነት ሚናቸውን በሚወጡ ጊዜ እነዚህን ሁለት አቅጣጫዎች መሰረት አድርገው አገርም ሆነ ወገን ከዚህ ዘርፍ ማግኘት ያለባቸውን ጥቅም እንዲያገኙ ሁሉም ባለድርሻ አካላት በትጋት እንዲሰሩ ጌታ እንዲያግዛቸው የምልጃን ጸሎትን የሚያደርጉ ይሆናሉ። ስጋቶች። እንደ እውነቱ ከሆነ የንግድና የምጣኔ ሀብቱ መስክ በጎጂነታቸው የሚጠቀሱትን ከውጭ ወደ አገር የሚገቡ ነገሮች በማስገቢያ በርነቱ ብቻ ሳይሆን ከአገር ውስጥ የሆኑ ጥራት የሌላቸው ምርቶችም እንደዚሁ ወደ ውጭ በማስወጫ በርነቱ እንዲሁም እሴት ያልታከለባቸው ምርቶች በማስወጫ በርነት ጭምር ሲያገለግል ይስተዋላል። እንግዲህ እዚህ ላይ አላስፈላጊውም ሆነ ጎጂው ገጽታ በእርግጥም ጥራት የሌለው ምርት በማቅረብ የሚመጣ ገበያ የማግኘት ችግርና በአነስተኛ ዋጋ ለመሸጥ የመገደድ ሁኔታ እንዲሁም እሴት ከታከለባቸው ምርቶች በእጅጉ ባነሰ ዋጋ ምርት ለመሸጥ መገደድና በጥቅሉም ከንግዱ መስክ አነስተኛ ገቢ ማግኘት ሆኖ ይስተዋላል። ይህም ደግሞ ለአገራቸው እድገትና ለሕዝባቸው ልማት ዘወትር በመንፈሳዊ ቅንዓት ውስጥ ያሉትን ማላጆች ትኩረት የሚስብ ነገር ነው። እናም ማላጆች ለዘርፉ ወይም ለመስኩ ተዋናዮችና ለሀገሪቱ መሪዎች ጭምር ጌታ አምላክ እግዚአብሔር ጥበብና ማስተዋል እንዲሰጣቸው የሚጸልዩበትን መስመር የሚከተሉበትን ሸክምና ትክክለኛውንም የምልጃ አቅጣጫ የሚያገኙ ይሆናሉ። ቅዱሳን ማላጆች በዚህ በ35ኛ ሳምንት
ሰባተኛውን በር አስመልክተን የንግድና ኢኮኖሚያዊ ጉዳዮች ላይ የምንጸልይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ዋና ዋና የጸሎት ርዕሶች: ንስሐ፣ ጥራት ያላቸው ምርቶች ዛሬም ድረስ በማቅረብና ይበልጥ ተጠቃሚ በመሆን ረገድ ዛሬም ድረስ ስለሚታዩ ጉድለቶችና ስንፍናዎች በጌታ ፊት ንስሐ እየገባን እንጸልያለን። እሴት የታከለባቸውን ምርቶች በማቅረብና ይበልጥ ተጠቃሚ በመሆን ረገድ ዛሬም ድረስ ስለሚታዩ ጉድለቶች፣ ስንፍናዎች በጌታ ፊት ንስሐ እየገባን እንጸልያለን። ይህንን በር በአግባቡ በመቆጣጠር ረገድ ስለሚታይ ድካምና ስንፍና በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና፣ በዚህ በር ስለሚገቡ ለአገሪቱና ለሕዝቦች ስለሚጠቅሙ ቁሳቁሶች ጌታን እያመሰገንን እንጸልያለን። ከሀገሪቱ ስለሚመጡና የውጭ ሀገር ምንዛሬም ስለሚገኝባቸው ቁሳቁሶች ጌታን እያመሰገንን እንጸልያለን። በዚህ በር ተጠቃሚ ስለሆኑና የሥራ ዕድል ስላገኙ አካላት ሁሉ ጌታን እያመሰገንን እንጸልያለን። ምልጃና ልመና፣ በዚህ በር ስለሚገቡ ለሀገሪቱና ለሕዝቦቿ ስለሚጠቅሙ ቁሳቁሶች እየበዙ እንዲሄዱ ጌታ እንዲረዳን እየማለድን እንጸልያለን። ከሀገሪቱ ስለሚወጡና የውጭ ሀገር ምንዛሬ ስለሚገኝባቸው ቁሳቁሶች እየጨመሩ እንዲሄዱ ጌታ እንዲረዳን እየማለድን እንጸልያለን። በዚህ በር ተጠቃሚ የሆኑና የሥራ ዕድል ያገኙ አካላት እየጨመሩ እንዲሄዱ ጌታ እንዲረዳን እየማለድን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ፣ ጥራት ያላቸው ምርቶችን ዛሬም ድረስ በማቅረብና ይበልጥ ተጠቃሚ በመሆን ረገድ ዛሬም ድረስ ከሚታዩ ጉድለቶችና ስንፍናዎች በስተጀርባ የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እሴት የታከለባቸውን ምርቶች በማቅረብና ይበልጥ ተጠቃሚ በመሆን ረገድ ዛሬም ድረስ ከሚታዩ ጉድለቶችና ስንፍናዎች በስተጀርባ የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። ይህንን በር በአግባቡ በመቆጣጠር ረገድ ከሚታይ ድካምና ስንፍና በስተጀርባ የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። ሰላም ለእናንተ ይሁን። በዚህ በ34ኛ ሳምንት የጸሎት መርሃ ግብራችን ላይ ከሚያዝያ 26 እስከ ግንቦት 2 ድረስ ያለ ጸሎትን አብረን እንጸልያለን። በዚህ ስለ ወጪና ገቢ ኢምፖርት ኤክስፖርት ባለው በር ላይ የምንጸልይበት ሳምንት ነው ይሄ ሳምንት። ስለዚህ አብረን እንጸልያለን። በዚህ ኢምፖርት ኤክስፖርት ባለው በር ላይ እግዚአብሔር በኤደን ገነት ላይ የሚገለባበት ኪሮ ባደረገ መግባት የሌለበት እንዳይገባ የሚከለክል እንዳደረገ እግዚአብሔርን በመድራችን ላይ ኢምፖርት ኤክስፖርት በሚሆነው ነገር ላይ እግዚአብሔር እጁን እንዲያደርግ ጥቂት እንጸልያለን። በሩ ይሄ ከንግድ ጋር በተያያዘ ወደ ምድራችን የሚገቡ ነገሮች ላይ ያው መጽሐፋችሁ ላይ እንዳለ እንዳያችሁት መግባት ያለበት ነገር ብቻ እንዲገባ መግባት የሌለበት ነገር እንዳይገባ የሚከለክል እጅ እንዲወጣልን ነው የምንጸልየውና ስለዚህ አስቀድመን እስቲ በዚህ ነገር ላይ ጌታን እናመሰግንና ጥቂት አብረን እንጸልያለን። እናንተ ሳምንቱ ሙሉ ትቀጥላላችሁ ማለት ነው። በዚህ በር ላይ እግዚአብሔር ይቆምልናል። ሃሌሉያ! እስካሁንም ቆሞልናል። ሃሌሉያ ሃሌሉያ! አባባት ሆይ ሃሌሉያ 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 ሃሌሉያ! ሲራህ ያመሰግንሃል፣ ቅዱሳን ያከብሩሃል፣ ጌትነትህም ገብቷችሁ ተንበርክኳል ጉልበታችሁ። ሃሌሉያ! ተመስገን ጌታ ተመስገን፣ ተመስገን ተመስገን ኢየሱስ ተመስገን። ሃሌሉያ! አመስግኑት። እግዚአብሔር የምድራችን ጠባቂ ስለሆነ እግዚአብሔርን እናመሰግናለን። ሃሌሉያ! ሲራህ ያመሰግንሃል፣ ቅዱሳን ያከብሩሃል፣ ጌትነትህም ገብቷቸው ተንበርክኳል ጉልበታችሁ። ሃሌሉያ! ተመስገን
ጌታ ተመስገን 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 ኢየሱስ ተመስገን ሃሌሉያ የተቀደሰ ስምህ በዜማ ቀኔ ላመስግን ባንተ ሆኖልኝ የመዳን ቀን ስለወጣው ከሰቅቅን ሃሌሉያ ተመስገን ጌታ ተመስገን 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 ኢየሱስ ተመስገን ሃሌሉያ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን ስምህን እንባርካለን እግዚአብሔር ሆይ አንተ ወደህና ፈቅደህ ስለምድራችን ወደ ምድራችን ስለሚገቡ ነገሮች እናመሰግንሃለን ባንተ ፈቃድ እግዚአብሔር ሆይ ወደዚህ ምድር ስለሚገቡ እግዚአብሔር ሆይ ባንተ ፈቃድ ብቻ ስለገቡት እግዚአብሔር ሆይ መድኃኒቶች እግዚአብሔር ሆይ የፋብሪካ ውጤቶች የእርሻም እግዚአብሔር ሆይ ግብአቶች እግዚአብሔር ሆይ ወደዚህ ምድር ስለገቡ ነገሮች ሁሉ እናመሰግንሃለን ጌታ ኢየሱስ ሆይ ክብር እንሰጥሃለን እግዚአብሔር ሆይ መንፈስ ቅዱስ ሆይ ላንተ ዕውቅና ይገባል ላንተ ክብር ይገባል ላንተ አምልኮ ይገባል እግዚአብሔር ሆይ የምድራችን እግዚአብሔር ሆይ ቀላቢ አንተ ስለሆንክ እግዚአብሔር ሆይ የሁሉ እግዚአብሔር ተቆጣጣሪና ገዢ አንተ ስለሆንክ እግዚአብሔር ሆይ አስቀድመን ላንተ ዕውቅና እንሰጣለን አስቀድመን ላንተ ክብር እንሰጣለን አስቀድመን ላንተ እግዚአብሔር ሆይ ስፍራውን እንለቃለን የኔ ጌታ ላንተ ክብር ይገባል ላንተ ምስጋና ይገባል ላንተ አምልኮ ይገባል ደግሞም እግዚአብሔር አባባት ሆይ ደግሞም የንስሐ ጸሎት እንጸልያለን በአንዳንድ ስግብግብ ነጋዴዎች ስግብግብ ኢምፖርተሮች እግዚአብሔር ሆይ ምድሪቱን የሚጎዳ ነገር ህዝቡን የሚጎዳ ነገር እግዚአብሔር ስላስገቡት ነገር ምህረት እንድታረግልን እግዚአብሔር ሆይ ከአንዳንድ ፖለቲከኞች ጋር ተሰማጥረው እግዚአብሔር ሆይ ለህዝብ የማይጠቅም ነገር ሀገርን የሚጎዳ ነገር ወደዚህ ምድር ስለገባ እግዚአብሔር ሆይ ምህረት እንዲሆን እንማልዳለን ይቅርበል እንድትሉ ጸልያለሁ ወገኖች ይቅርበል በሉ እግዚአብሔር ምህረት እንዲያደርግ ብዙ ማይፈውስ መድኃኒት ህፃናትን የሚገድል መድኃኒት ወደዚህ ምድር ይገባል በአንዳንድ ክፉዎች ምክንያት ዛሬ እግዚአብሔር ምህረት አድርግ እንላለን አባት ሆይ ምህረት እንዲሆን እንለምንሃለን ይቅር እንድትል እንለምንሃለን አባባት እግዚአብሔር ሆይ ዛሬ በጌታ በኢየሱስ ስም ምህረት ይሁን ምህረት ይሁን ምህረት ይሁን ምህረት ይሁን ደግሞም እንማልዳለን እግዚአብሔር ሆይ አያይዘን እንዲህ አይነት እግዚአብሔር ሆይ መርዝ የሆኑ ነገሮች ህፃናትን የሚገድል እግዚአብሔር የሚጎዳ ክፉ መድኃኒት ሰውን በሽተኛ የሚያደርግ እግዚአብሔር ሆይ ኩላሊት ፌል ያደረገ ብዙ እግዚአብሔር ሆይ ተያያዥ ነገር እግዚአብሔር ሆይ ጉዳት ያስከተለ ኢምፖርት በተደረገው ነገር እግዚአብሔር ሆይ ክፉ የተቀላቀለበት ነገር ላይ እግዚአብሔር ሆይ ወደ ምድራችን እየገባለና እግዚአብሔር ጣልቃ እንድትገባ ወደ ማህበረሰቡ እንዳይደርስ እጅ ጣልቃ እንዲገባ እግዚአብሔር ሆይ እጅ እንዲከለክል እግዚአብሔር ሆይ ደምህ እንዲከለክል እግዚአብሔር ሆይ በጌታ በኢየሱስ ስም መሞት የሌለባቸው ህፃናት እየሞቱ አሉ እግዚአብሔር የህፃናት ወተት እግዚአብሔር ሆይ ህፃናትን የሚጎዳ እግዚአብሔር ሆይ በኢየሱስ ስም እግዚአብሔር ሆይ እየገባልና እግዚአብሔር ሆይ ምህረት ጣልቃ ይግባ ደም ጣልቃ ይግባ የሚከለክለው እጅ ጣልቃ ይግባ እግዚአብሔር ሆይ በፍጹም እግዚአብሔር ሆይ የአገልግሎት ዘመናቸው ያበቃ ያለቀ እግዚአብሔር ሆይ ብዙ ነገሮች ወደዚህ ምድር ይገባሉና እንድትከለክልልን እንጸልያለን እንድታስቆመልን እንጸልያለን በጌታ በኢየሱስ ስም እጅህ እንዲዘረጋ እንጸልያለን እግዚአብሔር ሆይ ያቺ የምትገለባበት ኪሩብ እንዳደረክ እግዚአብሔር ሆይ ዛሬም እግዚአብሔር ሆይ በኢትዮጵያ ቦርደር ላይ እግዚአብሔር ሆይ እጅህ እንዲቆምልን እግዚአብሔር ሆይ እጅህ እንዲከለክልልን እግዚአብሔር ሆይ በእውነት እግዚአብሔር ሆይ በተለይ አንዳንድ ሀገሮች ወደዚህ ምድር የሚገባ እግዚአብሔር ሆይ የኮተት ማራገፊያ ሆነናል እግዚአብሔር ሆይ የምናምን ማራገፊያ ሆነናል እግዚአብሔር ሆይ አቤቱ ተሟገትልን አቤቱ ከልክልልን አቤቱ አስቆምልን አቤቱ እግዚአብሔር ሆይ አቤቱ ገድብልን እግዚአብሔር መግባት የሌለበት ወደዚህ ምድር አይግባ እግዚአብሔር ጠቃሚ ነገር ብቻ ደግሞ እንዲገባ እንጸልያለን ወገኖቼ ማልዱ እነሆ ታፈርሳለህ ብቻ አይደለም የተባለው ተተክላለህም ተብሏል ተነቅላለህ ብቻ አይደለም ተተክላለህ ተብሏል ዛሬ በጌታ በኢየሱስም ለሀገር የሚጠቅም ለምድር የሚጠቅም ትክክለኛ መድኃኒት ትክክለኛ ነገር ትክክለኛ እነሆ ለእርሻ ግብዓት የሆነ ትክክለኛ ማዳበሪያ መርዝ ያልሆነ እነሆ ምድሪቱን የማይገድል አፈሩን የማያመክን ትክክለኛ ነገር እንዲገባ
እንዲገባ እንማልዳለን። እግዚአብሔር ሆይ አንተ እግዚአብሔር ሆይ እያንዳንዱ ነገር እንድታይልን እንድትቆጣጠርልን እንማልዳለን። እጅ ጣልቃ እንዲገባልን እንማልዳለን። ምህረት እግዚአብሔር ሆይ ጣልቃ እንዲገባልን እንማልዳለን። ደግሞም እግዚአብሔር ሆይ ይሄንን እግዚአብሔር ሆይ ልክ ያልሆነ ነገር ኢምፖርት የሚያረጉ አንዳንዶችም የጥልቅ አባላት የሆኑ እጅህ እንድትይዛቸው እንማልዳለን። እጅህ እንድትይዛቸው እንማልዳለን። እነሆ እግዚአብሔር ሆይ ሳምሶን እግዚአብሔር ሆይ ዳዊትን ባሳደደ ጊዜ አቤሴሎም እግዚአብሔር ሆይ እጅህ እንዳንጠለጠለቸው አንዳንዶችን ለሕዝብ ግድ የማይላቸው ለሕፃናት ሲረፈረፉ ግድ የማይላቸው የተበላሹ የመኪና ስፔር ፓርቶች እግዚአብሔር ሕዝብ እያለቀ የተበላሹ ያለቀ ዘመናቸው የተበላሸ እግዚአብሔር ተሽከርካሪዎች ወደዚህ ምድር ያስገቡ እግዚአብሔር ለሕዝብ ማለቅ ምክንያት የሆኑ እግዚአብሔር እነዚህ ክፎች እያወቁ የሚያደርጉ እጅ እግዚአብሔር እንድትይዛቸው እንድታስቆማቸው እንድትከለከላቸው እጅ ጣልቃ እንዲገባ አሁን እንማልዳለን። እጆቻችንን አንስተን እንማልዳለን። ቅዱሳን በያላችሁበት ጸልዩ። አንዳንዱ እኮ ነው እድሜው ደርሶ አይደለም የሚሞተው በሚሰጠው መርዝ በሆነ መድኃኒት ልክ ባልሆነ መድኃኒት በሚገድል መድኃኒት ነው። ቅዱሳን ሆይ ማልዱ በጌታ በኢየሱስም አሁን እጁ ተከልክልልን። ኢምፖርት የሚሆነው ሁሉ እጁ እየፈተሸ ያስገባልን። ጸልዩ። እጁ እየፈተሸ አሁን ይሄኛው ኤክስሬ አይደለም። ይሄኛው ኤክስሬ ሳይሆን የሰማይ ኤክስሬ እያየ ያሳልፍልን። አሁን የሰውማ ኤክስሬ ሆን ብሎ ያሳልፈ ሊሆን ይችላል። እግዚአብሔር ግን ይከልክልልን። እሱ እያየ ያስገባልን። አይሆንም የተባለው ሃሌሉያ ይሄና ገንዘብ ይከስራል ይሄና ዶላር ይከስራል አይደለም። እዚህ ሰው የሞተ ነው። በጌታ በኢየሱስ ዛሬ እንዲወገድ እንጸልያለን። እንዲያስወግድልን እንማልዳለን። እንዲከለክልልን እንጸልያለን። ማሎሴኔ ዳባላቦራዲያ እጅ ይቆምልን። እጅ ይጋርድልን። እጅ ይከልክልልን። እጅ ያስቆምልን። ሃሌሉያ እግዚአብሔር ሆይ ብዙ ለርኩሰት የሚያጋልጥ የኮስሞቲክስ ውጤቶች ለዝሙት የሚያነሳሳ ለርኩሰት የሚያነሳሳ ለግብረ ሰዶም የሚያነሳሳ አልባሳት ኮስሞቲክሶች ምናምኖች ቆሻሻዎች በጥልቅ ተፈት እግዚአብሔር ተፈብርከው ወደ ምድራችን ወደ አፍሪካ እየፈሰሳለና ዛሬ እጅ ይከልክለው። እጅ ይምታው። እጅ ያፍርሰው። እጅ ይጥረገው። እጅ ይምታው። ጌታ ሆይ እንጸልያለን። አቅማችን ጸሎት ብቻ ነው። ሌላ ነገር ማድረግ አንችልም። ሌላ ነገር መሆን አንችልም። እግዚአብሔር ሆይ ምድሪቱ እግዚአብሔር ሆይ ወጣቱ እግዚአብሔር ለሐሽሽ ለተለያየን ለድራግ እግዚአብሔር እንዲጋለጥ እያደረገ ያለ ኢምፖርት እየሆነ ያለ ነገር አለ። ጌታ ሆይ ዛሬ እንጸልያለን። በእውነት በዚህ ኢምፖርት ላይ አንተ እጅ ጣልቃ እንዲገባ እግዚአብሔር እርኩሰቱን እንድትከለክል እግዚአብሔር ሆይ ትውልዱን እየበላ ያለ እግዚአብሔር ትውልዱን እያከሰረ ያለ አይምሮ እግዚአብሔር እንዲላሽቅ እያደረገ ያለ እግዚአብሔር ሆይ አደንዛዥ እጽ ቢሆን እግዚአብሔር ሆይ እጅህ እንዲከለክልልን ደምህ እንዲያስቆምልን ዛሬ እንማልዳለን። እግዚአብሔር ሆይ ክፉ የተከለከለ ይሁን፣ ጨለማ የተከለከለ ይሁን፣ አውሬ የተከለከለ ይሁን፣ ሌዋታን የተከለከለ ይሁን። ሃሌሉያ ጌታ ሆይ ስለምናምንህ ነው የምንጸልየው። ትሰራለህ ብለን እናምናለን። ትውልዳችንን አድን፣ ሕፃናትን አድን። እግዚአብሔር ሆይ ምድራችንን አድን። መግባት የሌለበት አይግባ፣ መግባት ያለበት ደግሞ ጠቃሚ ነገር እግዚአብሔር ጠቃሚ መድኃኒት ጠቃሚ እግዚአብሔር ግብአት የሆነ ነገር በሙሉ ይግባ። አንተ ይሄንን አድርግልን። እግዚአብሔር ሁሉን ወደ አንተ ነው የምናመጣው። ሁሉን ጸሎት እግዚአብሔር ይመለከታል። ይሄኛው ፓርት ላይ አንተን አይመለከተም አንልም። በሁሉ በሮች ላይ አንተ ትቆማለህ። እግዚአብሔር ሆይ በዛ በገነት በር ላይ እግዚአብሔር ሆይ ያን መልአክ እንዳቆምከው በእኛም በኢትዮጵያ ብሎም በአፍሪካ ደረጃ ጌታ ሆይ በሮቿ ይጠበቁ፣ በአንተ ይጠበቁ። ቆሻሻ ማራገፊያ አንሁን፣ እርኩሰት ማራገፊያ አንሁን። እግዚአብሔር ሆይ እግዚአብሔር ጨለማ የጨለማ አሰራር ማራገፊያ አንሁን። ምህረት ጣልቃ ይግባ፣ ማዳን ጣልቃ ይግባ። እግዚአብሔር ሆይ ለግብጽ እግዚአብሔር ሆይ ዮሴፍን እንደሰጠ ኢኮኖሚውን እንዲያስተዳድር ፖለቲካውን እንዲያስተዳድር ኢኮኖሚውን እንዲያስተዳድር እግዚአብሔር ዮሴፍን እንደሰጣቸው ለእኛም ለኢትዮጵያ ብሎም ለአፍሪካ ሰው እንድትሰጠን መልካም ሰዎች በየሴክተሩ ላይ እግዚአብሔር ሆይ እግዚአብሔር አገራቸውን የሚወዱ ህዝባቸውን የሚወዱ ሰዎች እንድትሰጠን በኢየሱስ ስም እንማልዳለን። ከዚህ ኢምፖርት ኤክስፖርት ጀርባ የሚሰሩ መናፍስቶች ደግሞ እጅ ይምታቸው፣ ስም ያፍርሳቸው፣ ቃል ያፍርሳቸው፣ ደም ያፍርሳቸው፣ እጅ ይጥረጋቸው። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናረጋሃለን።
ክብር ላንተ ይሁን። በደም ቀድሰን በደም ሸፍነን ይሄ ራእይ ይሄ አገልግሎት ይሄ ኤልሻዳይ ቴሌቪዥን ሰራተኞችና ባለራእዮች በሙሉ በደም ይሸፈኑ። እግዚአብሔር የኒው ሚሊኒየም ሰራተኞችና አገልጋዮች በደም ይሸፈኑ። የጨለማ ኃይላት በስም ስልጣን የፈረሱ ይሁኑ። የበቀል መናፍሶች በዚህ ግንቦት ወር ላይ የሚሰሩ ሁሉ እጅ ይጥረጋቸው፣ ቃል ይጥረጋቸው። በምናችንም ላይ በዚህ ራእይ በኒው ሚሊኒየም በዚህ ኤልሻዳይ ቴሌቪዥን በየትኛው በማላጁ ላይ ይነሱ። እግዚአብሔር ከዚህ ግንቦት ወር ላይ አዋረድናቸው፣ መታናቸው፣ አፈረስናቸው። ከዚህ ሚያዝያ ግንቦት በሙሉ የተጠረጉ ይሁኑ። ለሕዝብ ግን ክንውን ይሁን፣ ስኬት ይሁን፣ መውጣት ይሁን፣ መማለድ ይሁን፣ መጸለይ ይሁን፣ ከፍታ ይሁን። እግዚአብሔር ምስጋና ይሁን፣ አምልኮ ይሁን። እግዚአብሔር ሆይ ክብሩ ላንተ ብቻ ይሁን። ከፍ ከፍ በል። እንወድሃለን በክርስቶስ ኢየሱስ ስም አሜን። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። እኔ ወንጌላዊት ምስራቅ መሳፍንት እባላለሁኝ። በ2000 ፕሬየር የጸሎት አገልግሎት ማዕከል ውስጥ የምሽግ ጸሎት አስተባባሪ ነኝ። በመካነ ኢየሱስም ቤተክርስቲያን ደግሞ አገለግላለሁኝ። ዛሬ ስለ መሰዊያን ማፍረስ በሚል መርሃ ግብር ከመጋቢት 28 እስከ ሚያዝያ 30 ድረስ በ5 ሳምንታት ውስጥ ያለ የምልጃን ጸሎት በጌዲዮን መጽሐፍ ላይ በመነሳት የክፉን መሰዊያ አፍርስ ደግሞ የአባትን ቤት የክፉን መሰዊያ አፍርስ ደግሞም ለእግዚአብሔር ለኔ መሰዊያን አሳምረህ ስራ ብሎ እግዚአብሔር የተናገረውን ቃል መመሪያ በመያዝ ለ5 ሳምንታት የጸሎት ግና የምልጃ ፕሮግራም እያደረግን ያለነው። የመጀመሪያውን ሳምንት ያደረግነው በኮልፌ ሙሉ ወንጌል ሲሆን በዛም ደግሞ እግዚአብሔር በጣም መልካምን ጊዜ ሰጥቶን ነበረ። የእግዚአብሔርንም ቃል እየተከፋፈልን ዕውቀትም እየተጨመረልን እንዴት ነው መሰዊያን የምናፈርሰው፣ እንዴት ነው ለእግዚአብሔር ቤትስ ደግሞ እግዚአብሔር የሚፈልገውን መሰዊያ አሳምረን መስራት የምንችለው የሚለውን ነገር አይተናል። የክፉ መሰዊያ ከፍ ባለበት ጊዜ ሁሉ እግዚአብሔር በምድር በትውልድ መካከል በአገር ደረጃ እንደ ቤተ ክርስቲያን በብዙ ያጣናቸው መልካም ነገሮች አሉ። ስለዚህ ያንን በማየት በእግዚአብሔር ፊት ንስሐ በመግባት እንደገናም ደግሞ እግዚአብሔር መሰዊያዎችን እንዲያድስልን አጥብቀን ምልጃን እያደረግን ያለንበት ጊዜ ነው። አሁን ደግሞ በዚህኛው ሳምንት በየት ነው ያለነው? እኔ በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እህታችን ወንጌላዊት ምስራቅ እንደነገረቻችሁ ዛሬ ደግሞ በሶስተኛ ቀን በቤቴል መካነ ኢየሱስ እንገኛለን። ሶስተኛ ቀናችን ሁለተኛ ሳምንት ላይ ነው ያለነው። ይህንን መሰዊያ በማፍረስ አቅጣጫ እህታችን በእግዚአብሔር ቃል እውነት ገልጠዋለች። ምን አይነት መሰዊያ እንደምናፈርስ ከቤታችን ያለው መሰዊያ ሲፈርስ የአደባባዩን ማፍረስ እንደምንችል በእግዚአብሔር ቃል እውነት ላይ 2 ቀን የትምህርት ጊዜ እየተሰጠ ነው። ዛሬ ሁለተኛ ቀን ትምህርት ላይ ነው ያለነው። እግዚአብሔር አምላካችን ረድቶን ይህን ኪዳን እንድንፈጽም ደግሞ እንደ ጌዲዮን ጠርቶናል። ክብር ለእግዚአብሔር ይሁን። ይህንን መሰዊያ በማፍረስ አቅጣጫ እህታችን ወንጌላዊትም እንዳለች ደግሞ በኤልሻዳይ ቲቪ እየተላለፈ ባለው ከ12 ሰዓት እስከ 1 ሰዓት እየተላለፈው ባለው ላይ ብዙ ተጠቃሚዎች እየሆናችሁ ነው ያላችሁትና አሁን የሀገራችን ጉዳይ ደግሞ በብዙ መሰዊያዎች ምድሪቷን እየሞላ ባለበት መዋቅር ተቀርጾ እየተሰራ ያለበት ሁኔታ ላይ ነው ያለነው። እሱ ደግሞ ትልቅ እርግማንን ያመጣብናል። ከዚህ የተነሳ ማላጁ እኔ ጉበኛ ነኝ እኔ ጠባቂ ነኝ ብሎ እንደ ጌዲዮን ልንነሳ ያለንበት ሰዓት ስለሆነ እግዚአብሔር አምላካችን በዚህ እውነት ውስጥ እንድትተባበሩ እኔና እህታችን ደግሞ ከዚህ ከቤቴል መካነ ኢየሱስ ለእናንተ የምልጃና የጸሎት ቀሪ ሳምንታት ላይ እንድትገኙ ጥሪ እናደርግላቸዋለን። የእግዚአብሔር ጸጋ ይረዳቸዋል። እህታችን አሜን። የሚቀጥለው ደግሞ ሶስተኛውን ሳምንት የምናደርገው በሴሚት ፍየል ቤት አካባቢ ባለው የዘጸአት ቤተክርስቲያን ነው። በዛም ደግሞ በመገኘት በዛም ደግሞ የሚተላለፉትን እግዚአብሔር ለሕዝባችን የሚናገረውን ስለ መሰዊያ አጥብቆ የሚያስተምረንን ነገር እየሰማን ወገኖቼ ካለንበት አዝቅት ውስጥ ክፉ መሰዊያዎች ከፍ ባሉበት የተረሱ የወደቁ ዛሬ ግን እሴት ነው ስብዕና ነው ተብሎ ሕዝብ ወገኖቼ ባነሳበት በምድራችን የሆነውን ነገር እያየን ያለነው። አብረን ተያይዘን እየወደቅን ያለነው አብሮ የመብላቱ የወንድማማች ፍቅሩ ያ እሴት ወደቀበት ዘመን ነው። ስለዚህ ወገኖቼ
እነዛ ሴቶቻችን መልካም ሴቶቻችን እንዲመለሱ የወንድማማች ህብረትና ፍቅር እንዲሆን ተሰደው ያሉ ምድሪቱን የፈቱ ትውልዶች እንደገና ወገኖቼ ምርኮ ሆነው ለሀገር እንዲሰጡ እግዚአብሔር አምላክ እንዲረዳን ፊቱን እንዲመልስልን በንስሐ በምልጃ በፊቱ በመንወድቅበት ሁሉ ከኛ ጋራ እህቴ ጣይቱ እንዳለች በኤልሻዳይ ቴሌቪዥን ከጠዋቱ 12 ሰዓት ጀምሮ የሚካሄደውን የጸሎት ጊዜ ከማለዳ ጀምረን እየተባበርን እንደገና ምንችል በነገርናችሁ ቤተክርስቲያናት ከዚህ በኋላ ባሉ በቀሩ ሳምንታቶች በመገኘት በእግዚአብሔር ፊት ሆ ብለን በእውነት ድምጻችን ተሰምቶ እንደ ቤተክርስቲያን አገልጋዮች እንደ ቤተክርስቲያን ፊተኛ ሁና ልትሰማ እንደሚገባት እንደዛ እንድንወጣ ጥሪያችንን እናስተላልፋለን። በመቀጠል ደግሞ አራተኛው ሳምንታችን የት ነው የሚሆነው ጣይትዬ? አራተኛው ሳምንታችን በሜክሲኮ ሬማ እምነት ቤተክርስቲያን ይደረጋል። ይሄንን ደግሞ ጸሎት ከሚቀጥለው አራተኛ ሳምንት ላይ ከኛ ጋራ ደግሞ እየተባበራችሁ እንድጸልዩ ጊዜ ያላችሁ ሁሉ ለዚህ ጌዲዮን 10 ሰው ይዞ እንደወጣ ከዛ ወደ 32000 ህዝብ ይዞ ከወጣ በኋላ እግዚአብሔር በ300ዎቹ ምድርን አሳልፎ እንደሰጠው በስራ ሂደት ላይ ያላችሁ በዩቲዩብ መከታተል ትችላላችሁ። በትርፍ ሰዓታችሁ ስራን ባለመበደል ይሄንን የሀገራዊ ጉዳይ ሆነውን በዚህ መመሰዊያ ማፍረስ አቅጣጫ ላይ በመጸሎትም ደግሞ በመሳተፍም በቤታችሁም ሆኖ በመከታተል ከዚህ አገልግሎት ጋር እንድትቆሙ በመቀጠልም ደግሞ የምጨምረው ይሄ አገልግሎት ያለ ገንዘብ አይራመድምና ገንዘብ ደግሞ ለዚህ ለአገልግሎት የጀርባ አጥንት ነው። ይሄንን ህዝብ ከዚህ ከጨለማው መንግስት አውጥተን ወደ እግዚአብሔር መንግስት ለመመለስ በመናረጋቸው እንቅስቃሴዎች ገንዘቦች ያስፈልጉናል። ከታች በሚታየው ስክሪን ላይ ታገኙታላችሁ። በኤልሻዳይ ቲቪ በገንዘባችሁም የጠላትን መሰዊያ ማፍረስ ይቻላል። እግዚአብሔር አምላካችሁ ይባረክ። የሚቀጥለውን ከታችን መስሩን ጋር ደግሞ እንቀጥላለን። እንግዲህ እህቴ ጣይትዬ እንደነገረችን አምስተኛውን ሳምንት የምናደርገው በምስራቅ መሰረተ ክርስቶስ ቤተክርስቲያን ይሆናል። ያ ደግሞ እስከ ሚያዝያ 30 ባለው ጊዜ ውስጥ የምናደርገው ፕሮግራም ነው። ይሄ ማለት የመጨረሻው ከዛ በኋላ በማግስቱ ግንቦት 1 ላይ ከ12 ሰዓት ጀምረን እስከ 4 ሰዓት በስቴዲየም በመናደርገው ቄስ ቶሎሳ ጉዲና እግዚአብሔር በሰጣቸውን መልእክት ይዘው የሚወጡበት ለሀገር ቤተክርስቲያን ድምጿን የምታሰማበት ጊዜ ነው። በዛ ጊዜ ላይ ደግሞ በነቂስ ወተን በስቴዲየም ተገኝተን ሁላችን ወገኖቼ እግዚአብሔር በሰጠን እድል እንዲህ አይነት እድሎችን አላገኘንም። ግንቦት 1 በአገራችን በገጠሪቱ እንደገናም ደግሞ በከተማ በአደባባይ በክልሎች ምን እንደሚደረግ እናውቃለን ወገኖቼ። እግዚአብሔር ደግሞ ረድቶን በዛን ቀን ደግሞኛ የእግዚአብሔርን መሰዊያ አሳምረን ሰርተን ልንወጣ በጸሎት በምልጃ በጠላትን በመቃወም የቆየንበት ጊዜ ነውና የመጨረሻው የመጠቅለያው ጊዜ ነው። በዚህ ጊዜ ላይ እህቴ እንዳለችው የገንዘብም ደግሞ ድጋፍ ያስፈልጋል። ለምን ሲባል በዚህ በግንቦት 1 ፕሮግራም ላይ ከ84 ብሔር ብሔረሰቦች አንድ ተወካይ ወደ አዲስ አበባ ይመጣል። እነሱ ለ3 ቀን ወደ አዲስ አበባ መጥተው በተለያዩ ገስታውሶች ያርፋሉ። ስለዚህ የመኝታ አለ፣ የምግብ አለ፣ እንደዚህ የሚያስፈልጉ ደግሞ ወጪዎች ስላሉ እግዚአብሔር የረዳችሁ በዚህ በረከት የተባረካችሁ ገንዘባችሁ ደግሞ ለወንጌል እንዲሮጥ የፈቀዳችሁ ሰዎች ደግሞ በዚህ እንድታገለግሉ ከስክሪኑ በታች የአካውንቱ ቁጥር ይተላለፋል። ያንን እያያችሁ በዚህ አቅጣጫ እንድትዘረጉ በጌታ ፍቅር እንጠይቃችኋለን። ይሄ ጊዜ እግዚአብሔር ለቤተ ክርስቲያን የሰጠን ጊዜ ነው። እንደገናም ደግሞ በአይነቱ በጣም ልዩ የሆነ ፕሮግራም ነው። በእውነት መሰዊያን ክፉ መሰዊያን በመክበብ ቃል የምናወጣበት እኔ በኔ ትውልድ ከዚህ በኋላ አትሰራም እስካሁን አንተ በመንገስህ ፈቅደን ለዚህ ነገር በመሰጣታችን ያነስንበት የወደቅንበት ዘመን ይበቃል። አሁን ግን እግዚአብሔር አንቅቶናል፣ ወተናል። በፍጹም ከዚህ በኋላ አትቀጥልም፣ በትውልዳችን መካከል ለውርደት ለጅራት አታረገንም ብለን ቃላችንን በአደባባይ የምናሰማበት ጊዜ ነውና ቅዱሳን ጥሪ እናደርጋለን። ለዚህ ታሪካዊ ምልጃና ጸሎት በነቂስ ወተን ምላሽ እንድንሰጥ እግዚአብሔርም እኛም ጥሪ እናደርጋለን። እግዚአብሔር አብስቶ ይባርካችሁ። ሙሉ ነገር ማብራሪያ ሰጥታለች።
በኤልሻዳይ ቴሌቪዥን ደግሞ ከ12 ሰዓት እስከ 1 ሰዓት የሚተላለፉ እንዳለ ሆኖ የግንቦት አንዱ ግን ከ12 ሰዓት እስከ 4 ሰዓት ሙሉ ስርጭት ይደረጋል። በዓለም ዙሪያ ያላችሁ ቅዱሳን በዚህ መተባበር ትችላላችሁ። በስልጣን ተዋረድ ያላችሁ የአገር መሪዎች ይመለከተናል የምትሉት እንደ ጌዲዮን እናንተን እግዚአብሔር ጽኑ ኃያል ሲያረጋችሁ ለሀገር ለምድር በረከት ትሆናላችሁ። ዘመናችሁ ቤታችሁ ይባረክ። ይህን ታሪካዊ መሰዊያን አፍርሶ መልሶ የመገንባት ሂደት ውስጥ እንድትተባበሩ በጌታ ፍቅር ጥሪያችንን እናደርጋለን። እግዚአብሔር አምላክ ኢትዮጵያን ይባርክ። አሜን። ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።